በኢየሱስ ነው። ዛሬም በድጋሚ ሊደባደቡ የዚህ ኤምኤምኤ ፋይት ግን የተለየ ነው። ለማንኛውም እስከ መጨረሻው አብራችሁ ከቆያችሁ ተደባደቡ አልተደባደቡ የሚለውን ቪዲዮ ያሳያችኋለሁ። በመጀመሪያ ግን ጃኒ በድጋሚ የጎዳናዎቹ ልጆች አግኝታቸዋለች። እሱን ቪዲዮ እንመልከት። አሁን ለሲስተራችን ትፍታን እናስብል ነው። ባለፈው እሷ ትፍታ እንዳዝባለችን እኛም ሰፈራችን መጣለች ትፍታስ ብለን አብረን እንድንጥስ ነው። ብራዘሮቼ ተከታተሉ እንጨፍር ነው። የሰብ ዳይፎሎር ዳይረስ ላይክ ዛሬ ከእነናሁቲ ጋር መጥቻለሁ ጋይስ እና ቀጣይ ቪዲዮ አሳያችኋለሁ። አሁን ደግሞ ምን ፈልጉልኝ ነበር ልንጨፍር ነው። እሺ ለቀጣይ ቪዲዮ ጨፍሩና ሊፈጃጅ ቀጣዩን ቪዲዮ እናያለን። የተግባር የቃል ሰው ሲሆን ደስ ይላል። አገኛቸዋለሁ ስትል ነበር። እስኪ ጭፈራውን እንመልከተው። ይሄ ልጅ ግን በጣም ወደፊት ትልቅ ቦታ የሚደርስ ልጅ ይመስለኛል። ፈጣን ልጅ ነው። ናሆት የምትለው ጃኒ ጭፈራ ጃኒንም ይዛት ተነሱ ከፈረገች። ይሄ በጣም የተለየ ልጅ ነው። አንዳንድ ልጅ በቃ ፈጣን ነው። ያው ቤት እንከራይላችኋለን ብላለች። ስለዚህ ነገር በእርግጠኝነት ቀጣይ ቪዲዮዎች ላይ ይለቀቃሉ የሆነ ነገር እያስባለሁኝና አዳዲስ ነገር ሲኖር እኔም አፕዴት አደርጋችኋለሁ። አሁን መጀመሪያ መግቢያው ላይ ያሳዩዋችሁ ቪዲዮ የነ ጆኒ እና የነ ሴዶ ማርሻል ዛሬም ሊደባደቡ። እስኪ ሙሉ ቪዲዮውን እንመልከተው። ምንድነው የተፈጠረው? ሰላም ጤና ይስጥልኝ፣ እንደምን አላችሁ? ኢቲኤፍሲ ከኦርቢት የሚያደርጉትን የስፖንሰርሺፕ ፊርማ ዛሬ በይፋ ይፈራረማሉ። እንግዲህ አጠገባችን ቻምፕ አለ። ኢቲኤፍሲ 02 በደማቅ ሁኔታ ይከበራል አድዋ ላይ ማለት ነው። ከሴዶ ጋር ጆኒ ይገጥመዋል ማለት ነው። ስለዛም ኦርቢትም ይሄን በማስመልከት ለማድረግ አካኖዚ ምን ይሰራ በቃ ያታለ አይ ለዛበል ውጣበል ያታለ አታ ያዘ ጽድት ያለች ስራ ማለት ነው። አቴንሽን ጽድት ያለ ስራ ነው የሰሩት። እኔ ተመችቶኛል። እነሱም ከዚህ ቀደም ማስታወቂያ ከስፖንሰር ከማፈላለግ ጋር ምናምን ነገር ቪዲዮ ሲሰሩ ነበረ። አብረው ደግሞ እንደዚህ ከግጥሚያው ከፍልሚያው በፊት መስራታቸው እጅግ በጣም ደስ ይላል። አቴንሽን በደንብ ሲስቡ ነበር። በነገራችን ላይ ከዚሁ ጋር በተያያዘ የትኬት ዋጋ ስንት ሆነ ይፋ ሆኗል። አሁን የፊታችን ነሐሴ 21 የሚደረገው የኤምኤምኤ ፋይት ስንት ነው? እስኪ እንመልከት። ኢቲኤፍሲ 02ን ገብታችሁ የምትታደሙበት ቲኬት ዛሬ ጠዋት ይፋ ሆኗል። ኤምፔሳ ላይ እሺ፣ ስንት ሆነ? በተለቀቀ በ30 ደቂቃ ውስጥ ኤርሊ በርድ ቲኬት አልቋል። የ4000 ቲኬት አልቋል። ስለዚህ አሁን ቲኬቱን ልታገኙ የምትችሉበት ትንሹ የገንዘብ መጠን 10000 ብር ነው። which is regular ticket። ከዛ ደግሞ VIP ቲኬት አለ 20000 ብር። ምን ያካትታል? 4 የመጠጥ ኩፖን እና 1 የምግብ ኩፖን። ከዛ ደግሞ በየፈለጋችሁትን ቦታ መምረጥ ትችላላችሁ ማለት ነው። ከሱ ቀጥሎ VVIP ኖርማል 30000 ብር። ከ3ኛ እስከ 5ኛ ባለው ሮ ላይ መቀመጥ ትችላላችሁ። ከዛ 2 የምግብና 7 የመጠጥ ኩፖኖችን አንድ ላይ ይዛል። የፈለጋችሁትን ቦታ መርጣችሁ መቀመጥ ትችላላችሁ።
ሌላኛው ደግሞ ቪቪአይፒ ፕሪሚየም ይባላል። 50 ሺህ ብር ነው። ሁለተኛው መደዳ ላይ ነው የምትቀመጡት። 2 የምግብና 10 የመጠጥ ኩፖኖች አሉት። ሌላኛውና የመጨረሻው ቪቪአይፒ ሪንግ ሳይድ ለኬጁ ኦር ደግሞ ለሪንጉ በጣም ቅርብ ናችሁ። ኦልሞስት ከሪንጉ ቀጥሉ ያለው ቦታ ላይ መቀመጥ ፈልጉ ከሆነ ደግሞ 100 ሺህ የኢትዮጵያ ብር ትከፍላላችሁ። ምግብና መጠጥ እንደፈለገ 100 ሺህ ብር እዛት ፌር ከ4,000 እስከ 100,000 እንዴት ነው እንደታያችሁት? ግን የመግቢያውን እንደፈለጋችሁ ነው። እዛ በተጨማሪ ደግሞ የተደባዳቢዎቹ የፋይተሮቹ ድሬሲንግ ሩም ልብስ የሚቀይሩበት ሩም ድረስ መሄድ ትችላላችሁ ማለት ነው። የቲኬት አቆራረጥ ስነ ስርዓቱም ኦልሞስት ልክ ዩኤፍሲ ላይ እንዳለው ነው። በጣም ሪዘምብል የሚያደርግ ነው። የምትቀመጡበትን ቦታ እዛው ትመርጣላችሁ። ኤምፒሳ ላይ ምናምን የእናንተ ወንበር ላይ ማንም ሰው አይቀመጥም፣ ምክንያቱም ቁጥር አለው። በዛ መሰረት ነው የምትስተናገዱት ማለት ነው። ከዛ በተጨማሪ ደግሞ ኢቲኤፍሲ 01 ላይ የነበረው መጉላላት በዚህኛው አይኖርም ብዬ አስባለሁ። የመጀመሪያው የትኬት አቆራረጥ ስነ ስርዓቱ በጣም ጽድት ስላለ ነው። ሁለተኛው ደግሞ በዋጋ ምክንያት ትኬቱ ለብዙ ሰው አፎርደብል ነው ብዬ አላስብም፣ ግን የኢቨንቱን ስታንዳርድ ካያችሁት ይገባዋል ብዬ ነው ማስበው። ይመቻችሁ። ጽድት ብላችሁ ትስተናገዳላችሁ። እንግዲህ የዛኑ ቀን የሚታይ ይሆናል። ግን የትኬቱ ዋጋ አልተጋነነም ወይ ጋይስ? ደግሞ 4,000 ብሩ ማለቁስ? በመጨረሻ ሶሻል ሚዲያ ላይ የምትመለከቷቸው ጥንዶች የሚኖሩት ህይወት እውነት ይመስላችኋል? እስኪ ከአንዲት እህታችን የተናገረችውን ነገር። ህይወታችን የውሸት ነበረ። የውሸት ነበር። ፌስቡክ ላይ የምለቀው ውሸት ነው። ቲክታክ ላይ ፖስት ማድረገው ውሸት ነው። ሁሉ ነገር ደስተኛ ለመምሰል ማለት ነው መስዬ ደስተኛ ሳልሆን የውሸት ህይወቴ ከሰው አንሻለሁ የሚል ነገር አይምሮዬን እንዳይጎዳኝ ማለት ነው። ፎቶ የተነሳን ቀን በጸብ ነበር የተነሳ ነው። እሱ ጋር ሆናችሁ በቃ ተጣልተን ተቆራርፈን ግን እዛ ጋር እየሳቅን ነበረ። እንደውም የሆነ ሰዓት አልነሳም ብሎ እናትና አባቱ መጡ። እነሱንም አንድ ላይ እናስነሳ ተባብለን ነበር። ሲመጡ እሱ ሰላም ሆነ፣ በሰላም ተነሳን። ማታ ስንገባ ግን በቃ ጸብ ተጀመረ። ከዛ በቃ እስኪ ሰላም ከተፈጠረ እሺ ከእህትክን ጥራት አልኩት። የቡቡ ምርቃት ጊዜ እሺ ያለ እህቱን ጠራት። ሰላም ወረደ ማለት ነው። ያኔ ከሷ ጋር ሰላም በመፍጠሬ ማማንም በስርዓቱ ልወልድ ቻልኩኝ ማለት ነው። ጳውሎስ ነው የወለድኳትኝ። የመጨረሻ ጊዜ ጳውሎስ ወለድኳትኝ በይገባል። እናቱም 3 ቀን አደረችልኝ። በቃ ህይወቴ ቀጠለ ማለት ነው። ከሞላ ጎደል ደስተኛ ሆንኩኝ። ልጆቼም አባታቸውን በጣም ስለሚወዱ በቃ እሱ ቢያንስ ቤት መሆኑ ትልቅ እረፍት አገኘሁኝ ማለት ነው። የመጀመሪያ ልጄ እንቅልፍ የለውም ነበር መስዬ። ለምን? በቃ ጭንቀት፣ የሚያየው ነገር ምናምን፣ ድብድቡ፣ ጸቡ አይምሮን በጣም ጎድቶታል። እርስ በርሳቸው ከምልሽ በላይ ቡቡ ተጎድቷል። የመጀመሪያ ልጅ ከማውራሽ በላይ ማለት ነው። አሁን እዚህ ጋር ይሄንን ነገር ይላችሁ የመጣሁት እንደው እንዳይረዝምባችሁ ያክል ሶሻል ሚዲያ ላይ በተለይ በካፕል የሚሰራ ቪዲዮ ስክሪፕትድ ነው፣ እውነት አይደለም። ለቢዝነስ ሊሆን ይችላል። አንዳንዴ እሷ እንዳለችው ደግሞ ደስተኛ ለመምሰል ከሌሎች አንሶ ላለመታየትና የመሳሰሉትን ነገርና ልጆች ያሏቸው ኦልሬዲ ፌስቡክም ላይ ይሁን ቲክቶክም ላይ ይሁን ሌላ ዋቴቨር ሶሻል ሚዲያ ላይ የምትለጥፈው ነገር ውሸት እንደሆነ ተናግራለች። እና ሪል እንዳይመስላችሁ ትዳር ውስጥ ያልገባችሁ ትክክለኛ የሚመስላችሁና ለውሳኔ የምትቸኩሉ ሰዎች እንደዚህ አይነት ህይወት ይኖራል ብላችሁ ከሆነ እንዳታስቡ ስትል ነው የተናገረችው። እንግዲህ ከተኖረ ህይወት ያካፈለችን የሷ ምስክርነት ነው፣ የብዙዎች ነው። አንዳንዶች እንደውም እዛው ሶሻል ሚዲያ ላይ ሲጣሉም አይተናል። ለማንኛውም አስተያየታችሁን ኮሜንት ላይ አጋሩኝ። ይወዳችኋለሁ።